ባለጌዎች ደስ የሚለው ግን እየተሞላቀቅሽ የምትሳደቢው ነገር ወጣልኝ እኮ በስማም ትላንትና ሰደብኳቸው ወይ ቀኑ እነዚህ ልጆች ቀኑ አይ ቅናት አይ ሪኮርድ አድርጊና ለጥፍ ሄዱኮ እስቲ አሁን ፈልገዋለሁኝ ከገባሁኝ እዚህ ገስት በቀደም እንዳሳየኝ ሊያመጣልኝ ይችላል ኦኬ አንቺም ፈልጉ ቆይስቲ አሁን መግባት ይችላልው ትናንት ከስንት ቤት አየሽ እኮ ቤዝዬ የኔ እናት ሪኮርድ ጧት ሳይ ይልሽ ይችልጅ ነይ ግቢ እናቴ ነይ ቤዚኮ አንቺ የምትጽፊው ጽሁፍ የኔ እናት ተባረኪ ነይ ግቢ እናቴ ነይ እስቲ ቤዚ ሪኮርድ ጧት ማአት ሪኮርድ ነው የሚደርሰን ማለት ነው ሪኮርድ ላይ እንደው ባገኘዋት ስላልመጣች ገብታ ብታይ እንደዚህ ከስር ትጽፋለች እኔን ጭራሽ ይኸውልሽማ አውቀውኝ ስላንቺ የማያወሩ ቤት የሆነ ሰዓት ላይ ልተኛ ስክሮል ሳደርግ የማን ቤት ነበረ እዮዳ በሚባለው ልጅ እሱ ኖ ስላንቺ እያወራ አልነበረም ፖለቲካ እያወራ ነው ታስር ስስቅ ልጅ ኤዱኮ ቤዛዊት ወዲያውኑ አወቁኝ በየሄድኩበት አንቺ የጂጂ ገረድ ምናምን ይሉኛል ስታይል ገረድ ምን አገባችሁ ትከፍልሻለች ግን ይሉኛል በደንብ ነው የምትከፍለኝ አታውቁም እንደሚከፍለኝ ትከፍለኛለች ባይ ዘ ዌይ እሺ በነፃ አይደለም ምን አይነት ቅናተኞች ጂጂ ፕሮፌሽናል ነች ዝም ብላ አይደለም የምትሰራው እዚህ አትቅኑ ልጆች ነገሩ ሳታውቁ ጥልቅ ብላችሁ አትሉ ትጎዳላችሁ ደግሞ ስታውቁ እኔም ድሮ ነው የማውቃችሁ 13 አመት ቀላል ነገር አይደለም ሙናዬ የኔ እናት ሙኒዬ እኮ የኔ ቆንጆ ኑሪልኝ ጤና ይስጥልሽ አይ ቪዲዮ እኮ አላወጣም ብላለች ጂጂ ምክንያቱም ልጅቷ ያንግ ስለሆነች አላወጣም ብላለች እኛ ብናወጣ ቪዲዮ ከባድ ነው የሚሆነው አንድ ሁለተኛ ነገር በህግ የተያዘ ነገር ስለሆነ አሁን እንዲያውም 16 ሰዓት ላይ በህግ የተያዘ ነገር ስለሆነ ፕሊስ ሚውት አታረጊም ሄዱ ሚውት ላድርግልሽ አመትሽ መሰል ያረኩኝ ምን አገባችሁ ላሽቃብ እና አሽቃብጫለሁኝ ፓንታ ጥብ ያለው ቂጣ ጥብ ያለው በቃ ምን አገባችሁ እንደዛ አይደል የምትሉኝ በየሄድኩ ፓንታ ቃቢ ምን አገባችሁ አንድ ዘያም እንዴ በይ ምን አገባችሁ ምናምን እንደዚህ ለሰብት እኮ ፍቅር በሚመስል አስፋው ልክ ይሄ ለንቂጦ አይደል ድምጽ ሆነብኝ ለንቂጦ አላህ አምጥለው ነገር አለ ጋይስ አንድ ነገር እንገራችሁ ነገ ታለቅሳላችሁ ልትወቅሱልኛል ይሄ ግን የህግ ሀገር ነው ጋይስ የህግ ሀገር ነው ተጠንቀቁ ገደል ነው ከተታችሁ በተለይ ትላንትና ገደል ከተታችሁ በተለይ ትላንትና ማታ ትላንትና ጠዋት አልኩሽ ተደውሎ ዛሬ 16 ሰዓት ላይ ቀጠሩ ገደል ገብቶልሻል ነው የምልሽ በኢየሱስ ምን እንደተደረገ እንጂ በኢየሱስ ሶሻል ሚዲያ ምን ሆነ 16 ሰዓት ላይ ቀጠሩ አለ ከብለስ ሰዓት ጣጣ ሰው እኮ አያዋጣም ያልገባቸው ነገር አለ ሰው በጣም ብዙ ያልገባው ነገር አለ አዎ ቴንክ ዩ ስምሽ ማን ነው በአረብኛ ስለሆነ እኮ አይነበብም በጣም ሰፖርተርሽ ነች እሷም ማናት አሁን ከታች የአረብኛ ጽሁፍና የቁጥር ሙናናት ኦኬ ሙና ወይስ እንዴነሽ ይስጡት እንዴ አይስጡት ይባላልች ዶክቱ ሲባል አሬዱ እንደዚህ ነገር አታውሪ ሄዱ ያ አይ አንቺ መቼም ቢሆን መጥፎ ነገር አውርተሻል አራታውሪ ነው ማማዩ በስቱ ያ በስቱ ነግርሻለሁ እሺ ወይዬ ስራ ላይ ሆኝነሽ ሙናዬ እየሰራሽ ነው ማን ስራ ላይ ነሽ
እሺ ቴንክ ዩ ማርሸት ቴንክ ዩ። አንድ ጊዜ ስፖርት ሰራለሁ። ይሄንን አድርጌልሻለሁ ስፖርት ለመስራት ማለት ነው። አሪፍ ነው። አይጨንቅም? ናይ እንትን ትቀንሻለሽ መጀመሪያ ላይ ትንሽ። ይሄ ግን አሪፍ ነው። ይሄ እኔ ያደረኩት የሚገርም ነው። በቃ የሚገርም። ከፈለግሽ ማርኩን እነግርሻለሁ። ኧረ እኔ ለመወፈር ነው የምቸገረው። እስቲ እግዚአብሔርን በይ በእውነት እንዳትወፍሪ። ትንሽ ልጨምር ብዬ ጥብቅ ነው የሚያደርገው። ሰራችሁ? ዛሬ እንሰራለን ጂም ብላችሁ ነበር ሄዳችሁ? ምን እንሄዳለን? ልንሄድ ብለን ሌላ ቦታ ጠዋት ተደውሎ መነጋገር አለብን ብለው ተደውሎ ሌላ ጣጣኛማ ልደት እናከብራለን ምናምን ብለን ነበር። አሁን ሌላ ቀጠሮ። ቴንክ ዩ ሶል ኮንግራቹሌሽን። የተምር ሪልስቴቱን ብሎሻል። አቤት ግን አንቺ ሁሉ ነገር ሳገሽ አይደል ሄዱ። አዎ አይ በዚህ ኮሚዩት እያደረኩኝ እንዴት ብዬ ልስማ? በቲቪ እሷን ከፍቻት እንትን አላልኩኝም እና ይሃንን የተንጫጫበት ሱቁን ነው። ከዛ በኋላ ደግሞ ላንቺ ነው ሱቁ የሰጠችሽ ደግሞ ሌላ ቀይ ልንገርሽማ አይወራም እዚህ ላይ ግን ነገሩ በአጠቃላይ ይሄ ነው። በአጠቃላይ ምክንያቱ አሁን የሰሞኑን መንጫጫት የልጆቹ የማንም ጉዳይ አይደለም። በቃ ይሆነ ያንን የሰማችሁ ይመስለኛል። ላስት ዊክ ነው ላስት ዊክ ከዚህ በፊት ልከውላታል ኢሜል ማግብ ስትሆኛ አልነበረች ነው አላነበበች መሰለኝ እና ወይ እንዴት እንደሆነ አላውቅም። ከዛ ያው ይሰጡሽና ይጠብቁሻል አይደለ? ጊዜ ስጣል ያ ጊዜ አለፈች። ጊዜዋ ስታል ከዛ እቺ ደግሞ ሄዳ ባለፈው ለካ ይነናጋለች። ያ ይሄንንም ሰማች። አሁን ኳይ ነው ኳይ እንዴት ለምን ይሄ ያልተደረገም ለምን ይሄንን አላደረግሽም ነው ደግሞ እኔ እናቴ ዛሬ ትኑር ነገ ትሙት እኔ ልሙት እሷ ትኑር ወይ ዛሬ ልሙት ነገ ልሙት አላውቅም። እናቴን ብዙ ነገር አድርጊያታለሁና ልክሳትም አልችልም ብላ ይሄንን አደረገች። ይሄን ስታደርግ እንግዲህ ይመስለኛል ሰምታለች። አልቆ ወረቀቱ ሲመጣ እሷ እዛ ያለች አላለቅም መሰለኝ እና እዚህ በቀደምታ ሲደርሰን ያው የሆነ የሚሰሙበት መንገድ አለ አብረዋል። አይ ዶንት ኖ እንዴት እንደሆነ ለምን እንደዚህ እንትን በቃ በምን ትናገር ምን እንደው ምኑን ነው የጎተተው እንጂ ሌላ ነገር አይደለም። እንድታወሪ እያደረጉሽ ነው። ምንድነው እንዳወራ የሚያደርጉት? የመርካቶ ልጅ እንደሆንኩ እንዳትረሱ። በቃ ዋናው ጸቡ የመጣው በዚህ ነው። የሰሞኑን ሪታው የሰሞኑን ጩኸቱ ይሄ ነው። ትላንትና ሳምሪ ዩቲዩብ ላይ ያያችሁት ማለት ነው። ለምን ሆነ ነው። ልጅቷ ደግሞ ምንድነው እናቴ በድያታለሁ ለእናቴ 5 ሳንቲም የሚያረኩላት ነገር የለም። ቀን አልጠብቅም ነው ጊዜ አልጠብቅም። በቃ ገባሽ? ላስደስታት ነው። ልክ ናት። ጎበዝ። አንቺማ ቡራዩ ልጅ ነሽ። ቡራዩ እናቴ ናት ያለችው እዛ የተጣለለ መሬት ላይ ቤዚ ነግሊ ቴንክ ዩ ልበልሽ። ያ ነው ንዴቱ ያ እንጂ ሌላ ምንም ነገር እኮ የለም። በሰላም ነው ሁሉ ነገር ማለት የሚያልዋው ያለ ሰላም ሳይሆን ግን ህግ ነው። ከህግ አታመልጭም። ሄዱ ግን የዚህ ሀገር ህግና እንትን ይለያየ። የአሜሪካን እኔ አሜሪካኖች በዚህ መልኩ እንደዚህ ሲዘቅጡ አስተሳሰባቸው ሲዘቅጥ ይገርመኛል። እኔ አላውቅም ግን የሆነ አይምሯቸውን ድፍን ስላደረጉ ምንም ነገር በቃ እንደውም ማልጠብቃት ሪያሊቲውን ራሱ አይፈልጉትም መስማት። ማልጠብቃት ልጅ እንደውም በቪዲዮ
ልከውልኝ እንዲሁ ልጅ እንኳን እንደዚህ ተናገረች ብለውኝ ልከውልኝ ማለት ነው። ስገባ ጠዋት ብሎከር ብሎኳን ፈትቼ ሳየው እሷ ራሷ አውቃ በቃ ከመጀመሪያም ስትናገረው ነበር አለ እሷ። ይሄ ምክንያቱ ይሄ አይደለም። ምክንያቱም ሊሆን የሚችለው ሌላ ነገር ነው ያለ ስትናገር። አሁን ሰው ሪያሊቲውን ሲያቅ መቀበል አይፈልግም። በነገራችን ላይ የሚቀበሉት ተቀበሉ አልተቀበሉ ለጥጃ እንትን የሚለኝ ነገር የለም። በሬው ብቻ ይበቃ ነው የምፈልገው እንዳይታረድ ነው። ኤደን በቤትሽ ይግባ። ምን ልጄ በጣም ጠንካራ ትሁን። አሁን ያንቺ ማል ሊደርስ ለኔ ልፈራሽ አፈርቢ በቃ ለናትሽ ከምታረጊ ለምንድን ነው ይሄኛውን ያላተረፍሽው ነው? በቃ ነው። እሷ ደግሞ የፈረሰውን ወደዚህ ለወጣችሁ። ያው ሲፈርስ የተወሰነ እንትን የለም የሚሰጡሽ የለም ታዝልሻለች። ግን አሁን እግዚአብሔር ምስክሬ ነው አልፈልግም። ምክንያቱም አልፈልግም። እኔ ቢኖረኝ እንደውም ለእሷ ሞር ብሰጣ ደስ የሚለኝ። እሷ ግን ምንድን ነው በቃ አንድ ነገር እንኳን ለእናቴ ምንም ነገር ያረኩት ነገር የለም ብላ ከዛ የከሰረውን በምን አጣጣችሁ ከስራው የሚመለስላቸው የለም ጨምራ ይሄኛው ለኔ ገዛች። አለቀ። ይሄን ያሳብደው በጣም እኔ እንደዚህ ቤታቸውን ከፍተው የሚያወሩት መሀይም ስለሆነ ነው። ምንም አያውቁም። እንኳን ለሰው ለራሳቸውም ያላወቁ ናቸው እንደምናውቃቸው። እኔ ደግሞ ምናልባት ለምን የሚያወሩት ናቸው የሚከብዱት። በኪሳራ ላይ ገና ብዙ ወጪ አለብሽ ምናምን ደግሞ እኔ አልፈልግም። የሆነት እኔም ጋም ሸጨው ቆጭ የራሷ ስንት ችግር አለባት። ስንት ዕዳ ጥሎላት ነው የሄደው። ደግሞ እኮ 5,000 ዩሮ ዕዳ እኮ ነው እዚህ ቤት ውስጥ ተጥሎ የሄደው። እኔ የሚገርም ነገር እኮ ከአራት ወር በፊት ሁሉንም ነገር ኤክስፕሌን ተደርጓል። አንቺ አይደለሽም የተናገርሽ፣ ሁለቱም ተናግረዋል። ኤክስፕሌን አድርገዋል። ፋክት አለ፣ ከአፍ የወጣ ቃል አለ፣ ኤቪደንስ አለ። እንዴት ሰው እሱ ቶሎ ብሎ ይረሳል እንደዚህ? እኔ በጣም ነገር ነው። ይሄማ ጥናት መደረግ አለበት በእውነት እኛ ማህበረሰብ ላይ የሆነ ጥናትማ መደረግ አለበት። የሆነ በውሃው የተሰጠን ጭንቅላታችንን የደፈነው ነገር አለ። እኔ የማይገባኝ ነገር ቅድም ያልሻትን ግን አይ ቲንክ ሰምቻታለሁ መሰለኝ። ብዙ ፎሎወር አላት አይደለ? በጣም ገረመችኝ ያልሻት ከአሜሪካ። ያ ትሰድበኛለች እኮ እንደ ምን ፎሎ ትሰድበኛለች። በጣም ነው የምትሰድበኝ። እና እንትን አርጋ የሬድ ስቴቱን የከሰረውን አርጋ እነሱ የከሰሩትን የተናገርኩበትን ቆርጣ የተናገረችው እና የፈለገ ልዩነትና እሷን በፖለቲካው ነው የምትጠላኝ አትደኝም። እና ግን እውነት ሲሆን እውነት፣ ውሸት ሲሆን ውሸት፣ እንደዚህ ስትረጂ ኢትስ ጉድ ነው። በቃ እኔ ሳምሪ ካለባት እኔ እግዚአብሔር ምስክሬ ነው የምልሽ አሳልፌ ባልሰጣት ግን አልደግፋትም። አሳልፌ አልሰጣትም፣ አልመሰክርባትም፣ ግን አልደግፋትም። ገብቶሻል? አሁን ብዙ ነገር ላይ በጣም ነው የምንጣለው። በጣም በተለይ በዚህ ጉዳይ ላይ በጣም ነው የምንጣለው። በቃ አያስፈልግም። ሙያ በልጅ ነው። ገብቶሻል? ሰውን ለማሰብ የመጀመሪያ ሞኝነቷ ንዴትም ስለነበር ምንም ስለነበር ወጣ አብሮታለች። ከዚህ በኋላ ግን የኔ ልጅ እዚህ ላይ አትገኝም ነው አትገኝም። እኔ ግን የተሳሳተ ነገር እንዳይኖር እውነታ ካለ የምችለው መውጣት ያለባቸው ነገር መውጣት ያለባቸው። ለምን የፈለገ ቅጣት አይደለም ለምን የፈለገ ነገር አይመጣም። ህዝቡ ግን መሽወድ የለበትም፣ ኃጢአትን መግባት የለበትም ብዬ ነው በማያውቀው በሚሰማው ነገር። አሁን አንዳንድ ሰዎች ጥቁር ድንጋይ ላይ ውሃ ማፍሰስ ነው ያዙት። ሁለተኛ ነገር እንኳንስ እኛ አይደለንም የተማረው ራሱ ስለ ህጉ ጠንቅቆ በቃ ህግን ለማወቅ እውነት ወይ ዳኛ ወይ ጠበቃ መሆን አለብሽ ወይ ከእነሱ ጋር የምትሰሪ አለብሽ እንጂ ሁሉም የሚገቡ አይደለም። እዚህ ጋራ በዚህ ስትሄጂ እዚህ ጋራ በዚህ ያለ ህግ ደግሞ እዚህ ሀገር ትልቁ ነገር ህግ ነው። የምናረጋትን ነገር በሙሉ መጠንቀቅ አለብን። በተለይ እና ሚስት ቢጣላ ችግር የለውም። ህዝብ ሰውና ሰው ቢገል
ልጅ ግን መሀል ካለ በጣም ይከብዳል። ኤደን አንቺ ታውቂዋለሽ። ምናልባት ስላልተጣላሽ ምናልባት ካልደረሰ ልጅ ካለ መጠንቀቅ አለብሽ። እኔ 4 ወር በሙሉ ቲክቶክ ላይ መዝለል አቅቶኝ ነው እንዴ ልጅ እንጂ አይታችሁ እንደሆነ ሰከንድ እንኳን ስገባ ከፈለጉ ሊቀሙሽ ይችላሉ። ትናገሪውን በተለይ ልጅ አስቀምጠሽ ከልጅ ውጭ ለመግረሽን ሰቅለሽ አሸሽ ወጥተሽ አትመጪ፣ ችግር የለም። ልጅን ግን አስቀምጠሽ የምታረጊያቸው ነገሮች ልጅ ይዘሽ የምታረጊያቸው ነገሮች ጥሩ። በተለይ ልጅን በተመለከተ መጫወት ትችያለሽ፣ አብረሽ መስራት ትችያለሽ ምናምን ኦኬ፣ ሁለቱ ከተስማሙ። ግን ልጅን አስቀምጠሽ ስለ እናት የሆነ ነገር ማውራት፣ ልጅን አስቀምጠሽ ስለ አባት የሆነ ነገር ማውራት አይቻልም። ሁለተኛ ነገር ደግሞ ያልተደረገ ነገር ተደርጓል ተብሎ ማውራትም አይቻልም። ገባሽ? በቀን 3 ጊዜ ነው ኮንትሮል የሚያደርጉት። እኛ በቀደም እዚህ ቤት ድረስ መጥተው ነው የሚናገሩ። ከትላንት ወዲያ ለልጅ ያላቸው አመለካከት፣ ለቤተሰብ ያላቸው አመለካከት አንቺ አይደለሽም ፍርድ ቤት የምትሄጂው፣ ፖሊስ ጣቢያ የምትሄጂው፣ ቀበሌ የምትሄጂው፣ እነሱ ናቸው በየቤቱ የሚመጡት። ጋይስ እኔ በሰው መካከል ምናምን እየገባው አይደለም፣ ግን ሴት እየሰጠው ያለው ስለ እናንተ ነው። ኦኬ፣ ስለ ህዝቡ ነው፣ የእናንተ ሪያክሽን ነው ማወራው እንጂ እንኳን እኔ አይደለም ጂጂ ራሱ እያወራች አይደለም ስለ ሁለቱ። ሰው ማለት አይቻልም እንጂ ነፍሴ እንዳለ እኮ ውሸት እኮ ነው የተደረገ። አሁን እኮ እነሱ ናቸው የሚጠይቁት። ተቀልሽ በተለይ በእነሱ ላይ የተዋሸው ውሸት አለ። ቤላ ቅድም እኮ ተናግሬያለሁ። አሽቃብጣለሁ፣ አሽቃባጭ ነኝ ብያለሁ። ደጋግመሽ ብትነግሪኝ አዲስ ነገር አይደለም። አሽቃባጭ ነኝ። ኮፒ ሊንክ አድርጎ ኦኬ። እቺሽና ኤዱ ለምን ታታርገቸው? አይ ስለኔ የፈለጉትን ይላሉ። ኢትስ ፋይን። ለኔ ምንም ችግር የለውም። ያ ከዩግንዳምት ጋራ መጠንቀቅ ነው የሚያቀቀዋል። እናቴ ይሄንን ነው የተናገርነው እኛም። ከዩግንዳምት ጋራ ቀልድ የለም። ስታወሪ ራሱ እናቴ ያስገቡልሻል። አይ ዶንት ኖ ሜቢ ቋንቋ ለማወቅ ደህና ሰው አካባቢ ካለኖር ኖ ቋንቋን ብታውቂ ህጉን አታውቂም። ሄዱ ህግ የምታውቂው አንቺ በጣም ከህግ ጋር አንተ እዚህ ጋር የሆነ ነገር እዚህ ጋር በዚህ ጠበቃዎች ራሱ በዚህ ነገር በዚህ እዚህ ጋር ግን የሆነ ነገር አለ። ጆን ዳንኤል ተፈረደበት። ሲሪየስ እስቲ ምን አሉት? ኦልሬዲ እኮ የታሰረውን ይቀንሱለታል። ለሰው ሞት አነሰው። ደህና ነሽ? ካልተማርሽ ወይም ካልታሰብሽ እንዴት ህግ ታውቂያለሽ? እኮ የምትማሪው በስህተት ከሆነ እንግዲህ የራስሽ ጉዳይ ነው። ሁለት አይነት ሰው አለ፣ ከስህተቱ የሚማርና እና ደግሞ በጣም ዋጋ የሚያስከፍል ስህተት አርገሽ መማር የለብሽም። ከመጀመሪያው ማስተዋል መጠንቀቅ ነው። ግን ሁላችንም ብንሆን ጃጅ ከማድረግ በፊት ማዳመጥ፣ ፋክቶችን ማዳመጥ፣ ለምን እንደዚህ ሆነ ብሎ መጠየቅ መጀመሪያ ራስን
ማስተዋል፣ ቆም ብሎ ማስተዋል። ዳዊት ገብሩ አንተ ተደበቅ። እኔማ እዚህ ጋር ገዝት ቁጭ ብያለሁ። አንተ ተደበቅ ሂድ። ግን ማስተዋል አለብን፣ በጣም ማስተዋል አለብን። አይ ኖ ሶል በጣም ከባድ ነው። ግን እኔ በጣም ብዙ ነገር ተምሬያለሁ። በዚህ በጣም ብዙ ተምሬያለሁ። በጣም ነው የምትከፍለኝ፣ ትከፍለኛለች በሰዓት። የጂጂ አድሚን ነኝ። አትንገሩኝ አሽቃበጥሽ ብላችሁ። እኔ ራሴ እኮ ነኝ የነገርኳችሁ እያሽቃበጥኩ ነው ብዬ። እሺ ማግዬ ሂጂ ውጪ ከዚህ እንዳንነግርሽ ስለኩ። ኦኬ ማንም አልጠራሽም፣ ራስሽ ነሽ እኮ ቁጭ ያልሽ እዚህ። ያ always on the truth side ብለህ የጻፍከው ልጅ እንደ ስምህ ኑሮ። ኦኬ ሂዱ ውጡ። የላችሁ መስማት የማትፈልጉ ውጡ ከዚህ። ማንም እግራችሁን አልያዛችሁም። ሜሎና ውጪ። ያለ ህሊና መኖር ጥሩ ነው። ለምን መሰለ ሶል ትልቆች በጣም ጭንቅላታቸው ሪጂድ ነው፣ ፍሌክሲብል አይደሉም እና በጣም ጃጅመንታል ናቸው። ለዛ ነው የሚከብዳቸው። ያ አስትሩ ቤቴ እኮ ነው። አታውቂም እንዴ? እየነቀልኩ እንዳላወጣችሁ አሁን ስነ ስርዓት ያዙ። አልነግርሽም በስንት ብር እንደገዛችኝ። በኋላ ደግሞ ሌሎቹ ክፈሉ ማለት እንዳይጀምሩ። ጋይስ የት ነው የማገኘው? የጆን ዳንኤልን ዜና የት ነው የምታገኘው? ድምፅሽ ሲጠፍ ውጣ ቅማላ። መድኃኒት ወስዳለሁ፣ የአእምሮ በሽታ መድኃኒት ወስዳለሁ። ያ መድኃኒት ያልቆብኝ ነው። እነዚህ አህዮችን ታያቸው ወይ ጉዳችን። ስም የሆነ ነገር እንዲያውም እንትን ልበልሽ፣ ውሸት ነው እያሉ ነው። ኧረ ምን ታርጋቸው እነዚህን አህዮች። ቁጭ ብለሽ ትጠጫለሽ እንዴ ስድብ እህትየው? የእኔ ምንም ስለማይመስለኝ ነው እኮ። ግን አስወጣችኋለሁ፣ አስጠንቅቂያችሁ ነበረ። ከዚህ ጄሪ ማላም ውጭ ከዚህ እካክል። እኔ በሰው ቤት አልሳደብም ብዬ ነው። ኦኬ ስለቤት ምናባቱ እካክ አንድ ጊዜ ተመልሼ እመጣለሁ። ምክንያቱም መደወል ያለብኝ ቦታ መደወል አለብኝ ጋይስ። እሺ ጋር
ቆይ እዛው ቆይ እዛው እሺ ሂጂ አንቺ ፍሬያት ዳዊት ገቡ ደህና ነህ? ጤነኛ ነህ? በህይወት ደስተኛ ነህ? ስራ አለ? አልተባረርኩም አለው። አይዞህ ኤዲ ምን አገባ? ሁሉም የሰው ፊቱን እያሳየ እንትን አይልም። ኦኬ መሀይም እኔ አልገባሁም፣ አላወራውም ስለነሱ። ኦኬ ስለእናንተ ነው ያወራሁት። የሰው እንደዚህ በማያገባው ገብቶ እንደዚህ መንጫጫት በጣም ይከብዳል። ሳሚርዬ እኔ ኢንቫይት ማድረግ አልችልም፣ ገስት ማስገባት አልችልም። ማክ ደህና ነህ? እንዴት ነህ? የእናንተ ስድብ እኮ የሚገል ቢሆን ኖሮ ስንቱ ሞቷል በዚህ ሰዓት። አንቺ ደግሞ ላይ ዜና አረግሽኝ። እሺ ኤኒዌይስ የጆን ዳንኤልን ዜና ቅድም ያላችሁትን የሰማ አለ ወይስ የውሸታችሁን ነው? ኢትስ ሚ 29 ምን ተፈረደበት እኮ? እንደዛ ብለህ መጻፍ ትችላለህ። ኦኬ ዳዊት ከመጻፍ በፊት አስተውል። ይሄ ሁሉ ጽሁፍ ስትጽፍ የሆነ ቦታ ላይ አእምሮ ይነግርሃል። ኦኬ እሱን ድምጽ ስማ። እሱ ነው ትክክለኛ መስማት ያለብህ። 5 ዓመት ፕሪዝን ጂሰስ እውነታችሁ ነው? የፍርድ ማቅለያ ኦኬ አዎ ያሳዝናል በጣም። እንዲህ ነው ያላችሁ የሶሻል ሚዲያ ጋጋታ። እሱን ምንድነው የዛ ቀን ተከስቷል። ዮኒ ማኛም አላውቅም ነበረ ተከስቷል። እሱም ወይኔ ጉዱ መስማ ወይ እግዚአብሔር ይርዳው ማለት እኮ አሁን ይሄን ለመሸሽ ታዲያ ወይ ጂጂዬ ዜጋ እኮ ነው። አይ ነው የምልሽ እንደው እኛ አንመኝም ለማንም መጥፎ ብዬ ነው። ኧረ ገደል ይግባ ገደል ይግባ ገደል ይግባ። አሚን በይ አልማዝዬ ሂጂ ውጪ ከዚህ። ምን አገባሽ? ይከፈለኛል እንዳለቀልቅ። አትሰሙም እንዴ? ያሟቸዋል።
አዲስ ተሳዳቢ እንደዚህ ነው። ማማቿን እንዲያተሙም እንጂ በኋላ አሁን ቢፎር እና አፍተር ሪኮርድ አድርጓት። ከዛ የራሷ ሲጥቀር አንተ እንደዚህ አለቅልቂ በደንብ እሺ። አስገቢብኝ። አላስገባም። አለቆን ሰው አላስገባም። እኔ አልችልም ማስገባት። አልችልም እንዴ ቤዚዬን ማስገቢያት። ቤዚን ሄሩዬ ኔ ቆንጆ ሄሩኮ እዚህ ጋር ይሄ ካንሰል ቤቢ ነው። ማንን የጠየቅኩት? የጠየቅሽው ነው ካንሰል ቤቢ ባላስ ቤዚ አረጋን ያስገባነሽ ነጊቢ ቤዚ ሄሩ ዛሬ ብትኖሪ 16 አንበሳ ሄሩ 16 አንበሳ። እኔ ሁላችሁ ልጆች እኔ ሁላችሁንም አከብራችኋለሁ፣ ግን እዚህ ቤት ውስጥ ማንም ሰው ወደ ወንጀል ውስጥ እንዲከታይ ምንም አላስገባም፣ እንዲናገርም አልፈቅድለት። ኦኬ ስለማይቻል እኔ ብቻ ነኝ አንድና አንድ መናገር የምችለው ማድረግ የምችለው። ጂጂ አጋዥ አትፈልግም። ብቻዋን ዓለምን የምትገጥም ሰው። ሴቶች ግን ተማሩ፣ በእውነት ከጂጂ ተማሩ። ኦኬ ይዋት አንድ ጂጂ አንድ ሰው ካጠገቡ አልቆመም። ዓለም ከጥግ እስከ ጥግ ድረስ ነው የተነሳባት። ስንት ጀግና ከኋላ እንዳለ ብታውቁ አይስዌር ስንት ጀግና። እሺ ማማዬ፣ እሺ እናት፣ ቴንኪው ግን አመሰግናለሁ። ያ ምን እንማር? ለአቋማችሁ መጽናት፣ የሰው ጫጫታ እንዳይረብሻችሁ፣ ጭንቅላታችሁን ሄድ ስትሮንግ መሆን አለባችሁ። ኦኬ በህይወታችሁ በጣም ብዙ ነገር ይገጥማል። ይሄ ሶሻል ሚዲያ ስለሆነ ነው። አንዱ ትላንትና ትንሽ የሆነ ስለ ሳይኮሎጂ ትንሽ የሚያቅሰውን መሰለኝ ገብቶ የሆነ ነገር ይናገራል መሰለኝ። እኔ ትላንት ከትላንት ወዲያ አይደል ነው ትላንት ሌሊት እኛ ከተኛን በኋላ ማለት ነው። እና ሰው አገኘው ብሎ አልኩሽኝ በቃ ራሳችሁ ላይ ቦዲ ቢልድ ስሩ፣ ራሳችሁን አዳምጡ፣ ሾ አባት ሆኑ ምናምን እያለ ሪሊ ይናገራል። ይህነት አዳመጥኩትና አይልፋ ቢልህ አልኩት። በመጨረሻ እንደም እንዳልተቃል ጂጂን አትግጠም አለ። በቃ ጂጂን ለማስቀናት ወይ ጂጂ ላይ በቃ ውጣ ከጂጂ ያለው እችን ያህል የሚሰማት ሴት አይደለችም። ረጅም ጊዜ ነው እዚህ ላይ ያለችው። ሾውን ታውቀዋለች አለ እና አንተና እሷ ግን አለው ሁለታችሁ በቃ አሁን ስለኛ ቤት ተናገረ። የእኛም ቤት ልጅ ግን አያውቃት። እኔ አሁን እዛ ጋር እሱን እንትን ያልኩት ምንድነው ያኛውን አጥብቶታል፣ አውቆታል። በቃ እኛም ቤቷን ግን አላወቃት። ምክንያቱም ሳምሪ ተነባለች፣ ራሷ ላይ እየሰራች ነው። ፊዚካሊ ሜንታሊ እየሰራች ነው። ስፖርቱን ትሰራለች፣ ስራ ትሄዳለች። ጊዜም የላት፣ እውነት ለመናገር ጊዜም የላት። ከዛ ላይ ሙዚቃዎችን ታዳምጣለች ምናምን። እራሷ ላይ እየሰራች ነው። አልተጎዳችም ምናምን አለ። ኦፍኮርስ ሰው ረጅም ጊዜ የአብሮት ያመነው ሰው መጎዳቷ እኮ እሷ ላይ እኮ ይታያል። ላለማሳየት የሚሞክሩ ሰዎች ናቸው። እንዲያውም አለ ላለመጎዳታችሁ የምታሳዩ ከሆነ ኢትስ ኖት ኖርማል አይደለም ማለት ትክክለኛው። አሁን ሳምሪ አይተሻት እንደሆነ መጀመሪያ ላይ ፊቷ በሙሉ ቡግር ምናምን አውጥቶ ነበር። አይተሽ እንደሆነ ትረስ ማለት ነው። ሰውየውን ሰምተሽዋል? አንድ ሁለት እያለ ሲዘረዝራ ነበር። ግን አሜዚንግ የሆነ ንግግር እና ሺዝ ጎ በቃ የለም አሁን ያ ነገር የለም። ፈርስት ታይም ላይ ተወጣ ነበር 1 ሰዓት 4 ሰዓት ምናምን ስንት የተናገረችው የዩቱብ ላይ ነበረው። ትዝ ያለሽ? ስንት ሰዓት ነው? 2 ሰዓት አላወራች መስለ ታሪኩ ወደ 2 ሰዓት ወጥቷል። ና ትራቨል ጎ ጂም በቃ መደረግ ያለበትን ነገር አድርጋ ነው። ከዛ የእሷ ደግሞ ያልተጎዳችበት ዋናው ምክንያት እዚህ ነው ጉዳቷን የጨረሰችው። ተሽ እንደሆነ ውስጥ ሆና ነው የወጣ ጉዳቱ።
ገባሽ? ምክንያቱም ወታ አይደለም የተጎዳችው አክሲደንት የሆነው ለሳቸው ዱብ ገባሽ? በቃ እዛ ጋር ይዘጋ። በጣም እኮ የሚገርም እኮ ነው። ራሱ የነበሩ ሽማግሌዎች ነበሩ ዱብ እዳ የሆነባቸው ከትከት ነው ያደረገችው። በቃ ለሁለተኛም በሽማግሌ እድል አልሰጠችም፣ ለሶስተኛ ሽማግሌ እድል አልሰጠችም፣ ለአራተኛ ሽማግሌ መድረሰችም። ናው ሺ ብሎክ ሚ ሂ ሳይድ ሺ ብሎክ ሚ የስ ሺ ብሎክ ሂም በት ሺ ዶንት ብሎክ ሂም ኦል ከሞባይሏ ላይ ኦል አይደለም ብሎክ ያደረገችው ጀስት ለሆነ ነገር ሲሆን ብሎክ ነው፣ ለልጆቹ ሲሆን ክፍት ነው። አሁን እሳቸው አልተጎዳም ወይ ምናምን ኖ ኖ ኖ ኖ እሷ ጋር ወጥቷል። በቃ ራሷ ላይ ቴራፒዋን ራሷ ላይ ሰርተዋለች። አልቅሳለችም፣ ወጥቶላታል፣ ብቻዋንም ብላለች። በትግል ኖ ኖ እኔ አላቅም ቅድስትዬ፣ እኔ ምንም እዚህ ላይ እኔ ምንም የማማክረው ነገር የለም። ምንም የማማክረው ነገር የለም። የኔ ቆንጆ መመካከር ከፈለግሽ በውስጥ ስልክ አለ እዚህ ጋር። ስለ ሰው የሚያገባን ነገር የለም። ስለ ሰው አናወራም፣ ግን የሚያናግሩ ሰዎች አሉ፣ የሚረዱሽ ሰዎች አሉ። በተለይ ጀርመን ሀገር ምናምን ከሆንሽ የሚረዱሽ ሰዎች አሉ። ነጮችን ተጠገቢ። የኔ ምክር አይጠቅምሽም። እኔም ራሴ አዋቂ ሆኜ አይደለም፣ እኛ ከአዋቂዎች ጋር ስለተጠጋን ነው። ከራሳቸው ጋር እኛ ህግ ነው ምናምነው፣ ህግ ያለንን ነው የምናደርገው። ያ ሙሽሪትን ሽብሪትን አናምነው። ሙሽሪትና ሽብሪትን አምነው ነው ገደል የሚገቡት ብዙዎቹ። ዛሬም ገደል የገቡት ሙሽሪትና ሽብሪትን ነው። ከዛ ላይ ውሸት መዋሸት ደግሞ አይቻልም። ሙሽሪትና ሽብሪትን ካመናችሁ ገደል ትገባላችሁ። ኦኬ ዞ እኔ ልወጣ ነው። ወዳችኋለሁ። ኤዱዬ የኔ ቆንጆ። እሺ ጂጂዬ እኔ ኖ የራሴን ልንገርሽ ነው ያልሽው። አያስፈልገኝም። እኔ መጀመሪያ አንቺ በአማርኛ የምትነግረኝ ህግ በጀርመንኛ is too different። ሁለተኛ we have lawyer okay not one we have two lawyer that's the difference። አንፈልግም የሀበሻ መካሪ አንፈልግም። ጠበቃው ነው እኛ ጋር ያለው two lawyers ኦኬ። የቤተሰብ ሎየር አለ፣ የቦክስ ሎየር አለ፣ የሶሻል ሚዲያ ሎየር አለ። we afford because we are work we make money to pay to lawyer. That's why the end we are the winner. ምናልባት ወደፊት ሳምሪ እሷ የራሷን ፕላትፎርም ላይ ኤክስፒሪየንሷን ማውራት ከፈለገች ምናልባት ወደፊት ያ መጽሐፍ ነው የምንጽፈው። የእሷን ስማርትነት እኮ የምታውቁ አንድ ቀን ሚዲያ ላይ ይዛቸው ወጣ አላረገችባቸው። ናው ዩ ጎ ዳውን። ልዩነት ዲፈረንት ነው። ህግ አለማወቅ እንዴት ገደል እንደምትገቢ ህግ አለማወቅ። አይ ስፒክ እንግሊሽ ቬሪ ቬሪ ዌል። ልዩነትን ትጠላለህ። ስማቸውን ማንሳት በመጥፎ ነገር በእነሱ ስም መጥፎ ነገር ማንሳት መነሳሳት ጥሩ ነገር ካልሆነ ኖ ዩ ካን ኖት ነው። ሄዱ የኔ ቆንጆ ወድሻለሁ። የጋምቤላው እንዴ ትስቃለህ አንተማ። የደላ ጓደኛዬ የአገሬ ሰው እንዴ ሳቅ አንተማ። ምን አለብህ በደህና ጊዜ ምንም እኮ አንዳንድ የድሮ ጓደኞቻችን እኮ ቆቆች ናችሁ። አልወለድክ አልከበድክ ምን አላልክ በሰላም ትኖራለህ። የወለዱት ስራ አይሰርም። አንተ ትሸቅላለህ አይደል? No, I speak English very well. ገደል ስትገቡ ታያላችሁ። ገደል ስትገቡ የዛኔ እኔ በጣም በፈራም ነው ታውቂያለሽ። ኔክስት ዳይት ነገር ደግሞ የሚወርዱብን ውርጅባ እሱን ሳስበው በቃ ፈራለሁ። አሁን እኔ የምፈራ የኔክስቱን ነው የሚቀጥለው።
ያ ደግሞ ኑና እናንተ ጨካኞች፣ እናንተ ጨካኞች። አይ ኖ ዩ ሴይ ዛት I'm ready, baby. I'm ready to take your speak to your crime. I'm ready. I'm ready. I'm ready. When you cry, I stay here. I'm ready to you cry. I'm ready to you cry. I'm like I say I said that. አረ ሊድበት ጊዜ አንድ ጥያቄ ልጠቁምሽ መመለስ እና ስለመለሹ መመለስ ምቺ ከሆነ ወይ እቺ የሜሎና የምትጠይቀውን ጥያቄ ስለደገመችው ትላንት ስለመለሹ መድገም ምትቺ ከሆነ መልሽላት። አይ አንቺ መልሳ እውነት ግን ጨክና ሰጠችው ወይ? አረኛን መልስም። አንቺ ሴትዮ ኤዲዬ ሰላም ነሽ? ደህና ነሽ? እኔ ቆንጆ ኖ ትላንት ስለመለሹ አረና ኤዲዬ ደህና ደሪ ደህና ደሪ ማማዬ። ስሚ ደውልልሻለሁ። አሁን ደውልልሻለሁ። እሺ ጂጂ ታማሜ ቻው ባይ 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 ላቭ ዩ ደህና ደሩ ልጆቼ። ሆናለች ሰዓት ጊዜ we go I go where you go። ወዳችኋለሁ ጋይስ። ከኔ ጋር ያላችሁ መልካም ሴቶች ሁላችሁን እግዚአብሔር ይጠብቃችሁ። እግዚአብሔር እቅፍ ድግፍ አድርጎ ከክፉ ወንድ ያውጣችሁ። የሩቁን ወንድ ትከላከሉታላችሁ፣ የብብታችሁን ወንድ ግን አትከላከሉት። የብብታችሁን ጠላት አትከላከሉት። ብብት ውስጥ ያለ ኪንታሮት በጣም ያማል። ያ ፊት ለፊት ካለ ኪንታሮት ያ ቂጥ ውስጥ የሚወጣ ኪንታሮት ይገላል። ፊት ላይ ከሚወጣ ኪንታሮት እግዚአብሔር ከሱ ይጠብቃችሁ። በተለይ የዋ ሴቶች፣ ወጣቶች እግዚአብሔር ከሱ ይጠብቃችሁ። የፈለገ ቢሆን ልጆቻችን በዚህ መንገድ አትለፉ። መልካም ሴቶች ፊውቸር ያላችሁ የማግባትም የመስራትም የመማርም እግዚአብሔር ክፉ ይጠብቃችሁ። እዚህ ጋር በዓለማችን ላይ ሰው ትኩረት የሚሰጠው ትልቅ ትኩረት የሚሰጠው ለጦርነት ነው። መሳሪያ ይዘው ለሚዋጉት፣ በመሳሪያ ለሚሞቱት፣ በገቫልት በጭቆና ቤት ውስጥ በሬፕ የሚሞቱ እህቶቻችን ግን የለም። የሚጎዱ ሴቶቻችንን ግን የሚያወራም የለም። እኔም አቅም የለኝም አለም። እኔ ሁላችንም በራሳችን እንማሟታለን። እናንተን ግን እግዚአብሔር ይጠብቃችሁ ከእንደዚህ አይነት ጉድ። እግዚአብሔር ልጆቻችንን እግዚአብሔር ይጠብቅ። በተለይ ሴት ልጅ እግዚአብሔር ይጠብቃችሁ። የእናት አባታችሁ አምላክ የምታመልኩት አምላክ እሱ ከለላ ይሁንላችሁ። የኛም ኃላፊነት ደግሞ ምንድነው? ወንድ ልጆቻችንን ለሴት ክብር እንዲኖራችሁ አድርጎ ማሳደግ ነው። ሁላችሁ እንዲያውም ሴትን አይደለም መቆጣጠር፣ ሴትን ልጅ አይደለም ወንድ ልጆቻችሁ ላይ ያ ለእናታቸው፣ ለእህታቸው፣ ለሁሉም ሰው ክብር እንዲኖራችሁ አድርጋችሁ አሳድጓቸው። ጉልበት አላቸው ወንዶች፣ በጉልበታቸው ላይ ንቀት ካላቸው፣ በንቀታቸው ላይ ደደብነት ካላቸው ዓለም ሰላም አትሆን። እንኳንስ ቤት ውስጥ ያለች እህትና ሴት አይደለችም እናት አይደለችም። እና እግዚአብሔር ይጠብቃችሁ።